በምስጋናው እግዚአብሔርን ደስ የሚያሰኘው ሰው ማን ነው? አምላኬ ሆይ ፈቃድህን ላደርግ መጥቻለሁ ያለውን ያስተዋለ ሰው ነው። እግዚአብሔር በምድር ላይ ደስ የተሰኘበት መስዋዕት ልጁ ኢየሱስ ክርስቶስ ብቻ ነው። በምድር ላይ ደስ የሚሰኝባቸው ሰዎች ይሄን መስዋዕት ይዘው የሚቀርቡ ሰዎች ናቸው። ተፈጥሯዊ የመዘመር ክህሎት፣ ተፈጥሯዊ የመናገር ክህሎት፣ ተፈጥሯዊ ጥሩ አቋም፣ ተፈጥሯዊ ጥሩ ችሎታ፣ ተፈጥሯዊ ገንዘብ፣ ተፈጥሯዊ አቅም፣ ተፈጥሯዊ ብዙ ነገር ይኖረናል። እግዚአብሔር ግን በእነዚህ መስዋዕቶቻችን ሁሉ አይደሰትም። በዚህ ሁሉ ደስ አላለህም። ስለዚህ አምላኬ ሆይ ፈቃድህን ላደርግ መጣሁ፣ ደስታህን ልፈጽም መጣሁ። ከዛ እግዚአብሔር ምን አለ? እነሆ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው አለ። ጌታ ስሙ የተባረከ ይሁን። እግዚአብሔር በመታዘዙ በሚሰራው ስራ ተደስቷል፣ በመስዋዕቱም ተደስቷል። እዚህ ላይ ዕብራውያን ላይ የሚናገረው ስለ መስዋዕቱ ነው። የጌታ የኢየሱስ ክርስቶስ ቁርባንነት፣ መስዋዕትነት እግዚአብሔርን እጅግ ደስ ያሰኘ ነው። የኛ ምስጋና፣ የኛ አምልኮ፣ የኛ ውዳሴ፣ የኛ የእግዚአብሔርን ስም መጥራት ወደፊቱ ሊቀርብ የሚችለው በአሁኑ ሰዓት እግዚአብሔርን ደስ የሚያሰኝ የሚሆነው በዚህ በክርስቶስ ሲቀርብ ብቻ ነው። ይሄን መርሳት የለብንም። አንዳንድ ጊዜ አሁን የምናገረው ለአዲስ ክርስቲያን ይመስላል። ነገር ግን አውሮፕላን የሚያበሩ ሰዎች አይታቸዋል። አውሮፕላን አብራሪዎች ኮክፒት ውስጥ ቁጭ ብለው ምን እንደሚሰሩ አይታችሁ ታውቃላችሁ? ቼክሊስት አላቸው። ማለት ደጋግመው አብረዋል። ነገር ግን ሚስ እንዳያደርጉ በግዴታ የተቀመጠ ቼክሊስት ነው። ሁልጊዜ እንደ አዲስ አብራሪ ሄደው ቁጭ ካሉ ሰዓት ጀምሮ እንደገና እሱን እርስ በርሳቸው እየተናበቡ ሁሉ ነገር በትክክል በኦርደሩ መደረጉን እርግጠኛ መሆን ይኖርባቸዋል። ከመነሳታቸው በፊት ሁልጊዜ አያውቀዋለሁ፣ ለምጄዋለሁ፣ እንደ መሰለ ላድርገው አይሉም። በጣም የሚገርም ነው። ማለት ትልልቅ በረራ የሚያደርጉት ማለት ነው። ብዙ ልምድ ያላቸው ናቸው። ብዙ በሺ የሚቆጠር በረራ ያደረጉ ናቸው። ግን ቼክሊስታቸውን ይጠብቃሉ። እኛ ክርስቲያኖች በእግዚአብሔር ቤት ከቆየን በኋላ የክርስቶስ ነገር ትንሽ ይሆንብናል። we will never matured enough to bypass it። የክርስቶስን መንገድ አልፈነው ልቀነው የምንሄድበት አንድም የብስለት ጊዜ የለንም። እየሰማች ነው ወይ? አይመጣምም የለም። ሁልጊዜ መንገዱ ያው ነው። ነቢይም ሁን ሐዋርያም ሁን ፓስተርም እንሁን የተለያየ ስም የሚሰጠን ስነ መለኮት ሰውም እንሁን ምንም እንሁን ያው የመጀመሪያው መንገድ ግዴታ ነው። እየሰማች ነው ወይ? ግዴታ ነው። ብዙ ጊዜ ግን ሳናቅ በቃ እንዴ ክርስቶስንማ ትናንት ደህንነት ስማር ተማርኩት አወኩት እኮ በቃ በክርስቶስ በኩል እኮ ነው በቃ ከዛስ ግን ዛሬ በክርስቶስ ነው እያረኩት ያለሁት። ቅድም አሁን የቀረብኩት በክርስቶስ በኩል ነው። ማደርገውን ሁሉ እያደረኩት ያለሁት በክርስቶስ በኩል ነው። ለኔ ዝማሬ፣ አምልኮዬ፣ ጸሎቴ፣ ምስጋናዬ፣ እምነቴ በክርስቶስ መስዋዕትነት ላይ የተመሰረተ ነው። እሱ ከፊቴ ቁጭ ብሎ እሱ ስራ ሆኖ እኔ የስራውን ምስክርነት ነው የምናገረው። ይሄን መርሳት የለብንም። እግዚአብሔር ከአንደበታችን መስማት የሚፈልገው ከልባችን ማየት የሚፈልገው ከልባችን እጅ ማየት የሚፈልገው ልጁን ኢየሱስ ክርስቶስን ነው። ግልጽ ነው እያልኩ ያለሁት እንዳንዘናጋ ማለት ነው። ስንበስል ስናውቅ እንዳንዘናጋ። ደስ አላለህም? በቃ በእነዚህ ሁሉ ምን አላለህም? ደስ አላለህም። ከሰው ወደ እግዚአብሔር በሚመጣ ነገር ሁሉ ጌታ ኢየሱስ አንድ ጊዜ ለኒቆዲሞስ ምን አለው? ከስጋ የሚወለድ ምንድን ነው አለው? ስጋ ነው አለው። ደግሞ ራሱ ጌታ ኢየሱስ ሲናገር በዮሐንስ ወንጌል ምዕራፍ 6 ላይ ስጋ ለምንም አይጠቅምም። እስኪ በሉ ስጋ ለምንም በሉ እስኪ ጮፍ በሉና
ስጋ ለምንም አይጠቅም። ከስጋ የተወለደ ምንድን ነው? ስጋ ነው። ከምድር የሆነ ከእኔ የሆነ ከእናንተ የሆነ ስጋ ነው። ከስጋ የሆነ መስዋዕት ለእግዚአብሔር አይጠቅምም። ከራሳችን የሆነ መስዋዕት ለእግዚአብሔር አይጠቅምም። በክርስቶስ ስራ ላይ የተመሰረተ መሆን አለበት። ስለዚህ መስዋዕታችን የክርስቶስ ስራ ነው። ከዛ ደግሞ የአንደበታችን ፍሬ ነው። ለእግዚአብሔር የምናቀርበው ምስጋና መስዋዕት የተባለበት ምክንያት እንግዲህ ሁለት ነው ማለት ነው። አንደኛው ኢየሱስ ክርስቶስ የተሰዋበት ስለሆነ፣ አንደኛው እስካሁን ያወራ ነው። አምልኳችን፣ ምስጋናችን፣ ጸሎታችን ምን ተጨምሮበታል? መስዋዕት ተጨምሮበታል። ባዶ አይደለም። ማን የተሰዋበት ነው? ኢየሱስ የተሰዋበት ነው። ከእንግዲህ በኋላ በዚህ የማትሰግዱበት ወራት ይመጣል ያለው ማለት ነው። ነገር ግን ለእግዚአብሔር የሚሰግዱ በእውነትና በመንፈስ ምን ይላሉ? ይሰግዳሉ። እንደዛ አይነት ስግደት እንድንሰግድ የተከፈለ የቀረበ መስዋዕት አለ። እኛን ያቀርበን ዘንድ የፈሰሰ ደም አለ፣ የተቆረሰ ስጋ አለ። ስለዚህ ምስጋናችንን የእግዚአብሔር ቃል ምን ብሎታል? መስዋዕት ብሎታል። ምስጋናዬ በሉ እስኪ ሁላችሁም መስዋዕት ነው በሉ እስኪ። መስዋዕቱ ደግሞ ማን ነው? ኢየሱስ ክርስቶስ ነው። መስዋዕቱ ኢየሱስ ክርስቶስ ነው። እኛ ግን እንዴት ነው የምንሰዋው? ሁለተኛው ነገር ደግሞ ምስጋናችን መስዋዕት የሚሆንበት ምክንያት አንደኛው ኢየሱስ ክርስቶስ ራሱ ዋናው አክቹዋል መስዋዕቱ ስላለበት ነው። ሁለተኛው ደግሞ ምስጋናውን የምናውጀው በአንደበታችን የምንናገረው ነገር ሰዎች የምንከፍለው ነገር አለ፣ የሚያስከፍለን ነገር አለ። ምስጋና ጌታ ስሙ የተባረከ ይሁን። እስኪ ምስጋና በሉ እስኪ ከኔ ጋራ የሚያስከፍለው ነገር አለ። አሁን የከንፈራችን መስዋዕት የሚሆነው ለምንድን ነው? የከንፈራችሁን ፍሬ መስዋዕት ያለው ለምንድን ነው? የከንፈራችን ፍሬ ለምን መስዋዕት ተባለ? ዕብራውያን ላይ የከንፈራችሁን ፍሬ መስዋዕት ነው የሚለው። የከንፈራችን ፍሬ ምንድን ነው ማለት ነው? መስዋዕት ነው። ለምን መስዋዕት ተባለ? እሱን ነው ብዬ ወደ ጸሎት እንድንሄድ የምፈልገው። የከንፈራችን ፍሬ መስዋዕት የተባለበት ምክንያት እንደምናውቀው መስዋዕት ዋጋ የሚያስከፍል ነው። ዳዊት ምን አለ? ዋጋ ሳልከፍል ለእግዚአብሔር መስዋዕትን አልሰዋም አለ። መስዋዕት የሚባለው ነገር ዋጋ የሚከፈልበት፣ ሕመም ያለበት፣ አንዳንዴም እስከ ሞት የሚያደርስ ጉዳይ ነው። ስለዚህ የከንፈራችን ፍሬ ራሱ ኢየሱስ የሞተበት ብቻ ሳይሆን እኛም ደግሞ ዋጋ የምንከፍልበት መሆኑን ይጠቁመናል። ዝም ብሎ አይደለም ማለት ነው። ዋጋ ያስከፍላል። ምስጋናችን መስዋዕት ያለው የሚሆነው መቼ ነው? ምስጋናችን ሲመቸን ብቻ ሳይሆን ሳይመቸንም ማቅረብ ስንችል ነው። መስዋዕት የተባለበት ምክንያት ምስጋና ሲመቸን ብቻ ሳይሆን ሳይመቸን፣ የተደረገልን ሲመስለን ብቻ ሳይሆን ያልተደረገልን በመሰለን ጊዜ፣ ያለን በመሰለን ጊዜ ብቻ ሳይሆን የሌለን በመሰለን ጊዜ፣ የእግዚአብሔር ማንነት ጥያቄ ውስጥ በወደቀ ጊዜ በእግዚአብሔር ማንነት ላይ ታምነን ለእግዚአብሔር ማቅረብ የሚገባን ነገር ስለሆነ ነው መስዋዕት የተባለው። ይህን በጣም እንድትሰሙኝ እፈልጋለሁ የእግዚአብሔር ሕዝብ። ተሰሎንቄ ምዕራፍ 5 አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 እና 18 እንደዚህ ይላል፣ ሳታቋርጡ ጸልዩ፣ በሁሉ ምን በሉ ይላል፣ አመስግኑ፣ ይህም የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነው። ስለ ሁሉ እግዚአብሔርን ማመስገን በክርስቶስ ኢየሱስ የእግዚአብሔር ፈቃድ ወደ እናንተ ነው። እግዚአብሔር ደስ የሚሰኝበት ነው። አዲሱ መደበኛ ትርጉም ብታነቡት እንደዛ ይላል። ሁኔታዎች እንድታመሰግኑ ተደረገ ምስጋና። ምክንያቱም እኛ የምናውቀው ተደረገልኝ ስንል፣ ተሰጠኝ ስንል፣ መልካም ነገር ሆነልኝ ስንል የምንሰጠው ምላሽ ነው። ግን በሁሉ ነው አመስግኑ የሚለን። ያ ማለት ሁልጊዜም ነው የምናመሰግነው ማለት ነው። ስለዚህ በሁሉ ማመስገን መስዋዕትነት ይጠይቃል ማለት ነው። ዋጋ ያስከፍላል። ዋጋ ያስከፍላል። ምን ማለት ነው? ለምሳሌ ታመን ይሆናል። ታመን እግዚአብሔር ይመስገን ለማለት አሁንም ፈዋሽ ነው ብለን ማመን ይኖርብናል። እሱ ዋጋ ያስከፍለናል። ታመም ያለው ግን ፈዋሹን ነው ማመሰግነው፣ ግን አልተፈወስኩም። እግዚአብሔር አቅራቢ ነው፣ ግን ባዶ ነው ቤቴ። ጠላትም ሰውም
የሚያውቀው እግዚአብሔር እንዳላቀረበልኝ ነው። ነገር ግን በአንድ ነገር እርግጠኛ ነኝ፣ እግዚአብሔር አይለወጥም። ስለዚህ የሚታየውን ነባራዊ ሁኔታዬን መስዋዕት አድርጌው፣ ስሜቴንም መስዋዕት አድርጌው ለእግዚአብሔር ለዚህ አንተ አቅራቢ ነህ ስለው ሳይቀርብልኝ ማለት ነው። እሱ መስዋዕት ነው። እሱ መስዋዕት ነው። ከባድ የሆነ ነገር አጋጥሞኝ ግን አሁንም እግዚአብሔር ሁሉን ቻይ ነው ብዬ መዘመር ከቻልኩ፣ አሁንም እግዚአብሔር ፈዋሽ ነው ብዬ መዘመር ከቻልኩ፣ ግራ የሚያጋባኝ በሕይወቴ ዙሪያ እንቆቅልሽ ሆኖብኝ እያለ ለምን እንደዚህ ሆነ፣ መውጫውስ እንዴት ነው፣ መቼ ነውስ ይሄ ነገር የሚቀለበሰው ወይም የሚቀየረው የሚለው መልስ ሳይኖረኝ ግን አንድ ነገር አውቃለሁ፣ እግዚአብሔር አዋቂ ነው። እግዚአብሔር ምንድን ነው? አዋቂ ነው። ስለዚህ ሁኔታዬ ግራ ቢያጋባኝም አሁንም በእግዚአብሔር አምናለሁ። ስለዚህ በእግዚአብሔር ካመንኩ እግዚአብሔርን አመሰግናለሁ። ለእግዚአብሔር ለራሱ ለአዋቂነቱ፣ ለፈዋሽነቱ፣ ለመልካምነቱ፣ ለመጋቢነቱ፣ ለለጋሽነቱ፣ ለመሐሪነቱ ከኔ ሁኔታ ሳይነሳ ከማንነቱ ተነስቼ ለእግዚአብሔር ምስጋና ሰዋለሁ ማለት ነው። ይሄ በነባራዊ ሁኔታዬ ውስጥ ዋጋ ያስከፍላል። ልክ እንደ ሲላስና እንደ ጳውሎስ ማለት ነው። ሲላስና ጳውሎስ ማንም መከራ የሚቀበል ቢኖር ይጸልይ ነው የሚለው። ነገር ግን እነሱ ከሱ ያለፉ ነበሩ። በዛው ሁኔታ ውስጥ ሆነው የእግዚአብሔር ችሎታ የት አለ አላሉም። ነገር ግን እግዚአብሔርን ከፍ ባለ ድምፅ ያመሰግኑ ነበረ። ምን ይሉ ነበረ? ያመሰግኑ ነበር። ይሄ ነው መስዋዕት ማለት። መስዋዕት ማለት ይሄ ነው። የማይለወጠውን የእግዚአብሔርን ባህሪ በማወቅና በማመን በክርስቶስ ኢየሱስ በኩል የምስጋናን ፍሬ፣ የከንፈራችንን የምስጋና ፍሬ ለእግዚአብሔር መሰዋት ነው የከንፈር የምስጋና መስዋዕት የሚባለው። የከንፈራችን ምስጋና ዝማሪያችን በእግዚአብሔር ፊት ደስ የሚያሰኝ መስዋዕት ሆኖ ይቀርባል። እንደዛ ሲሆን ለምንድን ነው መስዋዕት የተባለው? ምስጋናችን ባለንበት በማንኛውም ነባራዊ ሁኔታ ውስጥ ሆነን የምናቀርበው ስለሆነ ከነባራዊ ሁኔታችን ተቃራኒ ሊሆን ስለሚችል። አላችሁ? ከኔ ጋር ናችሁ? እንደዛ ከሆነ አሁን ለምሳሌ በቀደም አይቻለሁኝ አርብ አሁን የቅባት ቀን የምናምን እንደሚባሉት አይደለም። ዝም ነበር አይደል የተባለው? ግን ግቢ ሁሉ ሰው ሞልቶ ነበረ። ሊያመሰግን የመጣ ነው አይደለም። ሊያመሰግን የመጣ አይደለም። ለምንድን ነው ሊያመሰግን ሰው የማይመጣው? ቤተ ክርስቲያን መስዋዕትነት አለው ማለት ነው። ክርስቶስ የከፈለው መስዋዕት ትልቁ ስራ ነው። እኛ ግን ካፋችን አውጥተን ተመስገን ማለት የሚጠይቀን መስዋዕትነት አለ። በበሽታው ፊት፣ በችግሩ ፊት፣ በፈተናው ፊት፣ በሚሞግተን ፊት አሁንም እግዚአብሔር ቸር ነው። አሁንም እግዚአብሔር ፈዋሽ ነው። አሁንም እግዚአብሔር መሐሪ ነው። በእኔ ሁኔታ እግዚአብሔርን አልገምተውም። በእኔ ሁኔታ እግዚአብሔርን ዲፋይን አላደርገውም። ከኔ የላቀ ነው እግዚአብሔር። ከነባራዊ ሁኔታዬ የላቀ ነው እግዚአብሔር። ከማንነቴ የላቀ ነው እግዚአብሔር። ካለኝ ነገር የላቀ ነው እግዚአብሔር። ከገባኝ ነገር የላቀ ነው። ካልገባኝ ነገር የላቀ ነው። ስለዚህ ለሱ እገዛለሁ። አሁንም ምስጋናን ለሱ አቀርባለሁ። ይሄ ነው። ለዛ ነው መስዋዕት የተባለው። ማን ነው ዛሬ ለእግዚአብሔር መስዋዕት የሚሰዋ ደስ ብሎት ባለው ነባራዊ ሁኔታ ውስጥ? አሁንም እግዚአብሔር ታማኝ ነው ለእናንተ። አሁንም እግዚአብሔር ፈዋሽ ነው። አሁንም እግዚአብሔር አቅራቢ ነው። አሁንም እግዚአብሔር ጠባቂ ነው። መኪናችሁ ቢጋጭ እግዚአብሔር ጠባቂ ነው። አትማማረትክብኝ እንዳትሉ። ኢዮብ እግዚአብሔር ሰጠ አለ፣ እግዚአብሔር ነሳ። የእግዚአብሔር ስም ምን ያለ ይሆናል? ሶቨርኒቲውን መቀበል ነው መስዋዕት እንድናቀርብ የሚያደርገን የእግዚአብሔርን ሉዓላዊ ማንነት። ምስጋና እሱን ይጠይቃል። ምስጋና ከሉዓላዊ ማንነቱ ተነስተን ለእግዚአብሔር የምንሰዋው ነገር ነው። ጌታ ስሙ የተባረከ ይሁን። ሃሌሉያ። ስለዚህ እግዚአብሔር አሁንም ታማኝ ነው ብለን
ሁኔታዎች በሚቃረኑበት ጊዜ ለእርሱ የምንሰጠው ዕውቅና መስዋዕት ይሆናል። ከምቾቶቻችን ያልሆነ ምስክርነታችን መስዋዕታችን ነው። ከምቾቶቻችን ያልሆነ ምስክርነታችን ሲመቸንና ሲደላን ያልሆነ እሱ ምናችን ነው? መስዋዕታችን ነው። እግዚአብሔርን ደስ የሚያሰኝ በእርሱ መታመናችን የሚያረጋግጥ በእርሱ መደገፋችን የሚያረጋግጥ በማይለወጠው ማንነቱ ያለንን ድፍረት የሚያሳይ ለእግዚአብሔር ደስ የሚያሰኝ ቅዱስ መስዋዕት ነው። አንደበታችን መከፈት ከቻለ በነገራችን ጸጥ ያሰኛል። መጥፎ ነው አሁን ያልኳቸው ነገሮች፣ ቀላል አይደለም። ሰዎች በዛ ሁኔታ ውስጥ ሆነው ሲያመሰግኑ ካያችሁ ስለ እነዛ ሰዎች እግዚአብሔርን አመስግኑ። እውነቴን ነው የምነግራችሁ። ታመው እግዚአብሔርን ሲያመሰግኑ፣ አጥተው እግዚአብሔርን ሲያመሰግኑ፣ በፈተና ውስጥ ሆነው እግዚአብሔርን ሲያመሰግኑ ካያቸዋቸው እነዚህ ሰዎች የምስጋና መስዋዕት እየሰዉ ነው። ያ ምስጋናቸው እግዚአብሔርን ደስ የሚያሰኝ የከንፈር መስዋዕት ነው። ዛሬ እሱን እናደርጋለን። ጌታ ስሙ ይባረክ። ይሄን እያሰብኩኝ አንድ መዝሙር በጣም ትዝ አለኝ እና እውነት ለመናገር መዝሙሩን ከፈትኩትና መዝሙር እኔ በጣም ነው የምወደው። ማለት አንዱ መዝሙር ለአንድ ጊዜ እና ብዙ ሰዓት በጣም ስሜታዊ ያደረገኝ። ምክንያቱም እግዚአብሔር አይለወጥም። ጌታ ስሙ ይባረክ። እግዚአብሔር የኛ ሁኔታ ይለወጣል። ጎናችሁ ካለው ሰው ጋር እስኪ ተባባሉ፣ ያንተ ሁኔታ መለወጡ አይቀርም። የሌለህ ይሆናል፣ አሁን ያ ሁኔታ ይለወጣል። ታመ ይሆናል፣ ያም ሁኔታ ይለወጣል። ደክሞ ይሆናል፣ ያ ሁኔታ ይለወጣል። ኢቭን ማንኛውም ነገር ይለወጣል። የማይለወጥ እግዚአብሔር ብቻ ነው። ጌታ ስሙ ይባረክ። እሱ ደግሞ ለእኛ ምን አለ? እኔ ርስታችሁ ነኝ አለ። እኔ ምናችሁ ነኝ አለ? ርስታችሁ ነኝ። መጨረሻ ላይ የሚለወጠው ሁሉ ተለውጦ፣ የሚሄደው ሁሉ ሄዶ፣ የሚጠፋው ሁሉ ጠፍቶ ማንከስረው ነገር እግዚአብሔር ነው። ጌታ ስሙ የተባረከ። የምናገኘው እሱ ነው። ጌታ ስሙ ይባረክ። እና በጣም ነገሮች ባልገቡን ጊዜ እግዚአብሔርን ማመስገን እንችላለን ወይ? ነገሮች ባልመሰሉን ጊዜ እግዚአብሔርን ማመስገን እንችላለን ወይ? ነገሮች እኛ በምንፈልገው ሁኔታ ባልሄዱ ጊዜ፣ ሰዎች ሁሉ እንኳን ስለኛ ጉዳይ ባወቁ ጊዜ፣ ብለህ ነበር ብለሽ ነበር ሊሉን በሚችሉበት ሰዓት አሁንም እግዚአብሔርን ለማመስገን አቅም አለን ወይ? ጌታ ስሙ ይባረክ። አለን ወይ? ያቺ ሰነፍ የኢዮብ ሚስት ምን አለችው? አንተ አሁንም ፍጹምነትህን ጠብቀሃል አለችው። ፍጹምነቱ እግዚአብሔርን ማመስገኑ ነው። ሌላ ፍጹምነት የለም። ፍጹምነቱ በእግዚአብሔር ፍጹምነት ማመኑ ነው። በእግዚአብሔር ቸርነት ማመኑ ነው። ሚስቱ ግን የጠየቀችው አሁንም በዚህ ሁኔታ ውስጥ ሆነ ድሮ እንደምታደርገው፣ ድሮ እንደምታመሰግነው፣ ድሮ እንደምትዘምርለት፣ ድሮ እንደምትሰግድለት አሁንም ደግሞ ታደርጋለህን አለችው። አንቺ ከሴቶች ከሰነፎች እንዳንዷ ተናገርሽ አለ። ሁሉን መልካም ነገር ሁሉ ከእግዚአብሔር ተቀብለናል። ይህንም ልንቀበል አይገባንም እንዴ? ለሉዓላዊነቱ ሰገደ። ጌታ ስሙ የተባረከ ይሁን። ይሄ ነው እግዚአብሔርን ደስ የሚያሰኘው መስዋዕት። ቸርች አካባቢ ጥሩ ሲሆን ያው ተፈጥሯዊ ነው። በጣም የሚገርመው የኛ ባህሪ በጣም ተፈጥሯዊ ነው። ጸጋ ያስፈልገናል። የሚረዳ የእግዚአብሔር ጸጋ ያስፈልገናል። በጣም ነው የምታዘበው ራሴንም ሰዎችን እኛን በአጠቃላይ ማለት ነው። ባዶ ስንሆን ቅስስ ስንል፣ ሲኖረን ሰፋ ሰፋ ስንል፣ ተስፋ ሲሰጠን በቃ የሆነ ነገራችን ወዲያው ሲያብብ፣ የሆነ ነገር ሲሆን ደግሞ ወዲያውኑ ጥንዝል ስንል በጣም የሚገርም ባህሪ ነው ያለን። እግዚአብሔር ግን እንደሱ አይደለም። እንደሱ አይደለም። ጌታ ስሙ የተባረከ ይሁን እና ይሄ ነው። ይሄ መዝሙር በደንብ ብንሰማው ባይገባኝም እንኳን ቅሉ አንተ መልካም ነህ። ትርጉሙ ባይገባኝ ማለት ነው። በነገራችን ላይ አማርኛው ማለት የነገሮች አካሄድ ምን እየሆኑ እንደሆነ ለምን እየሆኑ እንደሆነ ባይገባኝም አንድ ነገር ግን ገብቶኛል። አሁንም አንተ ምንድነህ? አሁንም አንተ ምንድነህ? እስኪ አንተ መልካም ነህ በሉ። እስኪ ጮህ በሉና ኢቭን እናንተ ደካማ በሆናችሁ ጊዜ፣ ኢቭን በኃጢአትም በወደቃችሁ ጊዜ እንኳን ቢሆን ልንረሳው የማይገባን የእርሱን ማንነት ነው።
ይሄ ማለት ነው ሰዎች ሁሉ ለምን ቢሉ፣ ለምን ደረሰባት፣ ለምን ሆነባት፣ እንዴት ሆነባት ቢሉ እንኳን አሁንም ለእኔ ግን አንተ ምንድነህ? መልካም ነህ። ስለዚህ ልቤ ጨክኗል፣ ሊያመልክህ ወስኗል ይላል መዝሙሩ። ስሙ ይባረክ።